ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ወይም ቪዲዮአችን ደግሞ እንግሊዘኛን እንዴት በቀላል መንገድ ማንበብ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ አረፍተ ነገሮችን እንዴት በቀላል መንገድ ማንበብና መተርጎም እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሂድ። ኦኬ እንግዲህ ከመጀመሪያው ስንጀምር የመጀመሪያውን እንግሊዘኛ አረፍተ ነገር እንዴት በቀላል መንገድ ማንበብ እንደምንችልና ትርጉሙስ ምን ማለት ነው የሚለውን እንመለከታለን። ኦኬ ከመጀመሪያው ስጀምር የመጀመሪያዋ ፊደል ኤች ነች፣ ተነባቢ ነች። ሁለተኛዋ ኢ ነች፣ አናባቢ ነች። ሁሌም እንደምላችሁ ተነባቢና አናባቢ ፊደሎች በአንድ ሲመጡ በአንድ ድምፅ ነው የሚነበቡ ብለናል። ስለዚህ ኤች ኢ ሂ ተብሎ ይነበባል። ምን አልኳችሁ? ሂ አይነስን ኢዝ ማለት ምን አልኳችሁ? ኢዝ። ወደዚህኛው ስንሄድ በተመሳሳይ ኤች ተነባቢ ነች፣ ኤ ደግሞ አናባቢ ነች። ስለዚህ ኤች ኤን ሀ ብለን እናነባለን። ፒ ፒ በአንድ ላይ ፕ ሚል ድምፅ አለው። ፕ ዋይን እንደ ይ ማንበብ በአንድ ላይ ሲነበብ ሀ ፕ ይ ሃፒ ተብሎ ይነበባል። ሙሉን ላንብበው። ሂ ኢዝ ሃፒ። ሂ ኢዝ ሃፒ ምን ማለት ነው? ሂ ማለት እሱ ማለት ነው። ኢዝ ማለት ነው። ሃፒ ማለት ደስተኛ። ስለዚህ ሂ ኢዝ ሃፒ ስንል እሱ ደስተኛ ነው ወይም ደግሞ ደስተኛ ነው ማለት ነው። ደስተኛ ነው ስንል ምን ማለት እንደሆነ ይታወቃል። እሱ ደስተኛ ነው እንደማለት ይታወቃል። በውስጥ ታዋቂነት እሱ ሚል እንዳለ ማወቅ አለብን። ኦኬ ወደ ሁለተኛው ስንሄድ ኦኬ ኤስ ኤች ኢ ሺ ተብሎ ይነበባል። ወይም ደግሞ ሺ የሚል ድምፅ እንዳለው ማወቅ ይኖርብናል። ኦኬ አይነስን ኢዝ እንላለን ወይም ደግሞ ኢዝ ተብሎ ይነበባል። ወደዚህኛው ስንሄድ ኤስን እንደ ስ፣ ኤምኤን እንደ ማ፣ አርን እንደ ር፣ ቲን እንደ ት በአንድ ላይ እስ ማ ር ት ስማርት ተብሎ ይነበባል። ሙሉ ሲነበብ ሽ ኢዝ ስማርት፣ ሺ ኢዝ ስማርት እሷ ብልጥ ናት እያልኩ ነው። ኦኬ ወደ ሶስተኛው ስንሄድ ሶስተኛውስ ምን ይላል? ኦኬ ደብሊው ኢን ዊ ብለን እናነባለን ወይም ደግሞ ዊ የሚል ድምፅ አለው። ኦኬ ኤን እንደ አ፣ አር ኢን እንደ ር ማንበብ ነው። ስለዚህ ባል ላይ ሲነበብ አ ር አር። ኦኬ ከዛ ኤስን እንደ ስ፣ ቲን እንደ ት፣ አር ኦን እንደ ሮ፣ ኤንን እንደ ን፣ ጅን እንደ ግ አገጣጥመን እናንብበው። እስ ት ሮ ን ግ ስትሮንግ ተብሎ ይነበባል። ሙሉን ላንብበው። ዊ አር ስትሮንግ። ዊ አር ስትሮንግ ምን ማለት ነው? ዊ ማለት እኛ፣ አር ስትሮንግ ማለት ደግሞ ነን እያልነን ነው። ስለዚህ ዊ አር ስትሮንግ ካልነን ጠንካራ ነን። እነማን? እኛ ማለታችን ነው በአማርኛው። ኦኬ ወደሚቀጥለው ስንሄድ አይናቲን ኢት እንላለን። አይናስን ኢዝ ብለን እናነባለን። ኦኬ ከዛ ቢን እንደ ብ፣ ኤልኤን እንደ ላ፣ ሲናኬን እንደ ክ በአንድ ላይ ላንብበው። ብላክ ብላክ ተብሎ ይነበባል። ከዛ ወደዚህኛው ስንሄድ ሲኦን እንደ ኮ ሳይሆን እንደ ከ፣ ኤልኦን እንደ ሎ ሳይሆን እንደ ለ፣ አርን እንደ ር እናነባለን። በአንድ ላይ ላንበው። ከለር ከለር። ምክንያቱም ኦ ኦ ሳይሆን ተብሎ የሚነበብ በአንድ ላይ ሲኦን ከእንላለን፣ ኤልኦን ለ፣ አርን ር ስለሆነ በአንድ ላይ ከለር ተብሎ ይነበባል። ሙሉ ሲነበብ ኢት ኢዝ ብላክ ከለር። ኢት ኢዝ ብላክ ከለር ምን ማለት ነው? ቀለሙ ጥቁር ነው እያለን እንደሆነ ማወቅ ይኖርብናል ማለት ነው። ኦኬ ወደሚቀጥለው ስንሄድ ኤስኤችኢን በተመሳሳይ ሺ ብለን እናነባለን። ሺ ማለት እሷ ማለት ነው። ከዛ አይናስን ኢዝ እንላለን። ኢዝ ማለት ደግሞ ናት እንደማለት ነው። ኦኬ ከዛስ ቢ ዩ ኤስ ዋይ
ቢዚ ተብሎ ይነበባል። ምን አልኳችሁ? ቢዚ። ኦኬ። ከዛ ኤንኦን እንደ ኖ ሳይሆን ና ብለን እናነባለን፣ ወይም ደግሞ ና የሚል ድምፅ አለው። ደብሊውን እንደ ው እናነባለን። ባል ላይ ላነበው ና ው ናው ሙሉ ሲነበብ ሽ ኢዝ ቢዚ ናው። ሺ ኢዝ ቢዚ ናው። አሁን ስራ ላይ ናት እንደማለት ነው። ኦኬ። ወይም ደግሞ እሷ ስራ ላይ ናት። አሁን እሷ ስራ ላይ ናት ማለት ይሆናል ኢን አማሪክ ወይም ደግሞ በአማርኛው። ኦኬ። ወደሚቀጥለው ስንሄድ በተመሳሳይ ደብሊው ኢን ዊ ብለን እናነባለን። ኦኬ። ከዛ ኤን እንደ አ አር ኢን እንደ ር እናነባለን። በአንድ ላይ ሲነበብ አር አር። ከዛ ኤስን እንደ ስ ኤምኤን ማ አርን ር ቲን ት በአንድ ላይ ሲነበብ እስ ማ ር ት ስማርት። ሙሉ ሲነበብ ዌይ አር ስማርት። ዌይ አር ስማርት ማለት ብልጥ ነን እያለን እንደሆነ ማወቅ ይኖርብናል ማለት ነው። ሰው ይህን በዚህ ካየን ወደዚህኛው ስንሄድ ይህኛውስ እንዴት ይነበባል ወደሚለው ስንሄድ ከመጀመሪያው ስንጀምር ቢኢን ምን ማለት ነው? ቢ ከኤ ጋር ስትመጣ ሁሌም ቢ ብለን እንደምናነብ ማወቅ ይኖርብናል። ቢ እንላለን። ከዛ ወደዚህኛው ስንሄድ ኤስን እንደ ስ እናነባለን፣ ወይም ደግሞ ስ የሚል ድምፅ እንዳለው ማወቅ ይኖርብናል። ኤምኤ እንደ ማ ይነበባል። አርን እንደ ር፣ ቲን እንደ ት በአንድ ላይ ሲነበብ ኤስ ማ ር ት ስማርት። ሙሉ ሲነበብ ቢ ስማርት። ቢ ስማርት ማለት ብልጥ ሁን እያልንን ነው። ኦኬ። ወደ ሁለተኛው ስንሄድ በተመሳሳይ ቢኢን ቢ እንላለን። ኤፎን እንደ ፎ፣ ኤል ኤል ኦ እንደ ሎ፣ ደብሊው እንደ ው በአንድ ላይ ፎ ሎ ው ፎሎ። ሙሉ ሲነበብ ቢ ፎሎ። ቢ ፎሎ ማለት ተከተለኝ ወይም ደግሞ ተከተይኝ ማለት ይሆናል። ኦኬ። ወደ ሶስተኛው ስንሄድ በተመሳሳይ ቢኢን እንደ ቢ፣ ኤች ቢኢን ቢ እንላለን። ከዛ ኤችን እንደ ሀ፣ አርን እንደ ር፣ ዲን እንደ ድ በአንድ ላይ ሳነበው ሃርድ ሃርድ። ሙሉ ላነበው ቢ ሃርድ ቢ ሃርድ። ጠንካራ ሁን ወይም ደግሞ ጠንካራ ሁኚ ማለታችን ነው። ኦኬ። ወደዚህኛው ስንሄድ በተመሳሳይ ቢኢን እንደ ቢ፣ ኤፍኤ እንደ ፋ፣ ኤስ እንደ ስ፣ ቲ እንደ ት በአንድ ላይ ፋ ስ ት ፋስት። ሙሉ ላነበው ቢ ፋስት ፈጣን ሁን። ኦኬ። ከዛ ወደዚህኛው ስንሄድ ሲኤን እንደ ካ ሳይሆን እንደ ኮ፣ ምክንያቱም ከኤ በፊት ኤል ኤል ሚል ስላለ፣ ስለዚህ ሲኤን እንደ ኮ፣ ኤል ኤል እንደ ል በአንድ ላይ ኮል ኮል። ኤምኢን እንደ ሚ በአንድ ላይ ኮል ሚ። ኮል ሚ ማለት ደውልልኝ ወይም ደውይልኝ ማለት ይሆናል። ኦኬ። ከዛ ወደ መጨረሻው ስንሄድ ኦር ዘ ላስት ምን ይላል? ቲኤን እንደ ቶ፣ ኤልን እንደ ል፣ ኬን እንደ ክ በአንድ ላይ ቶክ ቶክ። ኤምኢን ሚ በአንድ ላይ ቶክ ሚ ማለት አውራኝ ወይም ደግሞ አውሪኝ ማለት ነው። ሶ የዛሬ ትምህርታችን ይህንን ይመስል ነበር ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ምንድን ነው? መጀመሪያ ላይ 26ቱን የእንግሊዝኛ ፊደሎች ማወቅ ማለትም ኤቢሲዲ ማለት ነው። ከዛ 26ቱን የእንግሊዝኛ አልፋቤቶች ደግሞ አናባቢና ተነባቢ ብላችሁ በሁለት ከፍላችሁ መጀመሪያ እነሱን ማወቅ ይኖርባቸዋል። ከዚህ በፊት የሰራናቸው ቪዲዮዎች አሉ፣ ወደ ኋላ ሄዳችሁ ብትመለከቱ ታገኙታላችሁ። ሶ ኮንሶናንት ቫውል የሚባል አለ፣ ወይም ደግሞ ተነባቢና አናባቢ። ተነባቢዎች ድምጻቸው ምን ይመስላል? አናባቢዎች ድምጻቸው ምን ይመስላል? ከዛስ አናባቢ ከተነባቢ ጋር ሲመጣ እንዴት ይነበባል ሚለውን መጀመሪያ እነሱን ማወቅ። በእርግጠኝነት እነሱን አውቃችሁ ወደዚህ ከመጣችሁ ይህ ትምህርት ለእናንተ በጣም ሲምፕል ቀላል ነው የሚሆን፣ ምንም የሚከብድ ነገር የለም ማለት ነው። ሰው የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። በያላችሁበት ሰናይ ጊዜ። ሃቭ ኤ ናይስ ዳይ። ባይ ባይ።